በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 20 በዚህች ቀን ቅዱስ አባት አንያኖስ አረፈ። እርሱም ለወንጌላዊ ማርቆስ ሁለተኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ነው። የዚህም ቅዱስ ወላጆቹ አረማውያን ናቸው። እርሱም ጫማ ሰፊ ነበረ። ቅዱስ ወንጌላዊ ማርቆስም ወደ እስክንድርያ ሀገር መጀመሪያ በገባ ጊዜ እግሩን ተደናቅፎ ጫማው ተቆረጠ። እንዲሰፋለትም ወደ ጫማ ሰፊ አንያኖስ ዘንድ ሄደና ጫማውን ሰጠው። መስፋትን በጀመረ ጊዜ መስፊያው ጣቱን ወጋው። በዮናኒም ቋንቋ አታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም የእግዚአብሔርን ስም ሲጠራ በሰማ ጊዜ ደስ ብሎት የክብር ባለቤት ክርስቶስን አመሰገነው። ከዚህም በኋላ አፈር አንስቶ በምራቁ ጭቃ አድርጎ በአንያኖስ ጣት ላይ አደረገውና በዚያን ጊዜ አዳነው። አንያኖስም በዚህ ድንቅ ምልክት የተነሳ አደነቀ። ቅዱስ ማርቆስንም ወደ ቤቱ ወሰደው። ስለ ስራው ስለ አምልኮቱም የመጣውም ከወዴት ቦታ እንደሆነ ጠየቀው። ቅዱስ ማርቆስም ከብሉያትና ከሐዲሳት መጽሐፍ የአንድ እግዚአብሔርን ሕልውና፣ ስለ ዓለሙ ሁሉ ድህነት፣ የወልደ እግዚአብሔርን ሰው መሆን፣ መከራ መስቀልንም ተቀብሎ ስለመሞቱ፣ ስለ ትንሣኤውና ስለ ዕርገቱ፣ ዳግመኛም ለፍርድ ስለመምጣቱ ይነግረው ጀመረ። የአንያኖስም ልቡ ብሩህ ሆኖለት በክብር ባለቤት በጌታችን ኢየሱስ ክርስቶስ አምኖ ከቤተሰቡ ሁሉ ጋር ተጠመቀ። የመንፈስ ቅዱስም ጸጋ በላያቸው ወረደ። አዘውትሮ በመጠመድ የሐዋርያ ቅዱስ ማርቆስን ትምህርት የሚሰማ ሆነ። የቤተ ክርስቲያንም ትምህርት ሕጓንና ሥርዓቷንም ተማረ። ቅዱስ ማርቆስም ወደ ሌሎች አገሮች ሄዶ ለማስተማር በፈለገ ጊዜ እጆቹን በአንያኖስ ላይ ጭኖ በግብፅ ሀገር ለወገኖቹ ወንጌልን ይሰብክ ዘንድ ሊቀ ጳጳስና ሾመው። እርሱም ብዙዎችን አስተምሮ አጠመቃቸው፣ በቀናች ሃይማኖትም አጸናቸው። ቤቱንም ቤተ ክርስቲያን አደረጋት። እርሷም በስተ ምዕራብ ከእስክንድርያ ከተማ ውጭ ያለች የዛሬ የሰማዕት ቅዱስ ሰርጊስ ቤተ ክርስቲያን ሆና የታወቀች ናት። ይህ የተመሰገነ አባት አንያኖስም በወንጌላዊ ማርቆስ ወንበር 12 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሰራዊት አለቃ የነበረ የሰማዕቱ የቅዱስ ቴዎድሮስ ቤተ ክርስቲያን የከበረችበት ነው። እግዚአብሔር ምስጋና ይሁን፣ በረከቱን ትደርብን ለዘላለሙ አሜን።